ይከታ አንድ የርሳውት ነገር አለ እንዴ ገና ተመሄደ አረበላችሁ ዞር በይ ስሚ ወደዛ ረቅራት ራቀበይ እስከቆባን ተበቃ እኔ ቆይነ እኮ ነው የምለው እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ ለምን አይገባችሁም እናንተ እዚህ ስሩ ሚስት ያለው ቤተሰብ ናቸው አይደል እዚህ ስሩ ተለጥፋ ምን ትሰራለች ምን አትሰራም ለምን ዞር አታረጋትም አንተስ ለምን ታስጨንቃለች አንቺን ዞር አረጋ እኔ ማቢስቱ ነኝ እሺ ሄዳችሁ ነበር ወጣ በቃ ደህና አይደልኝ እሺ ጌሽ ቻው እሺ እየተንገበገብሽ ጌሽ እንደዛ አርጊዎች አዎ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ እኔ ምላብሽ ተረጋጋ አይደል አረፍካ በቃ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሄድ አንደም እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ መጣ ነው ሶ ወደ ቤት እንሄድ ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው ምን ማለት ነው ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለበት ተነስና እንሂድ ሬት አርፋለህ ይቀር የምን መንገድ ነው የምን ግርግር ነው ረጅም ሰዓት ቁጭ አለ ነው እንዴ ልክ ነሽ መቀመጣችሁ እውነት ነው ግን የምን መንገድ ነው የምታመጪው ደግሞ መንገድ ዛሬ ምን የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁት ልትሄዱ ነው ደህና ነው እኮ ተሽሎታል ደህና ነው ምን ሆናችኋል ሁለታችሁ እንደዛ አይነት ነገር ውስጥ መራቅ ነው ያለበት አሁን ላይ አሁንም እዚህ ከቆየ ዴፍ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም ጭቅጭቅ ምን ማመጣው ነው ጭቅጭቅ አልፈጠርንም እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ ቆማችሁት እናንተ ስለዚህ ዴፍ አሁን እኔ እናንተን አክብሬ ነው የመጣሁት እንድትረጋጉ እንዲያርፍ እንድታዩት ደህና እንደሆነ እንድታቆ ብዬ ነው እዛን ሰማችሁ አይደል ለምንም እንዳልሆነ ደህና እንደሆነ ሰምታችኋል አይደል ስለዚህ አሁን እሱን ከጭንቀቱ ሪላክስ ማድረግ አለበት ከዚህ ሐሳብ መውጣት አለበት ስለዚህ መሄድ አለበት ሲጀመር የዛሬቱም ሳይበቃም ሩታ ኤፍሬምም ሆንክ ሩታ የዛሬቱም እኮ ይበቃችኋል ምክንያቱም ይሄ ልጅ ጤነኛ አይደለም ገብቶ እኮ ታይቷል አይደል ገና ህክምና የሚቀረው ነገር ብዙ ነገር አለ ጤነኛ ነው ማለት እኮ ዶክተር ብዙ ነገር ጤነኛ ነው ብላለች 5 ቀን ከኔ ጋር መሆን አለበት ብላለች ይቅርታ ዶክተሯ 5 ቀን ከኔ ጋር እየመጣች ይከፋሉ ብላለች ገባሽ አይደል ሶ 5 ቀን እየተባለኛ ቫኬሽኑ ምን አሳስቦ ነው ይሄን ያህል ወራትን አዎ እንከፍላለን ችግር የለውም ይቅር ተከፈላችሁ ይቀራል በቃ አለቀ ከዛ ባለፈ እህት ቤት ነው ያለው ገባህ እኮ ሰላም ሲሆን ሜት ይችላል ሰላም ሆኖም ደግሞ አትይጂ በቂ ማሳብ ያነሳላችሁ ጉዳይ ገብቷችኋል ውስጥ ዶክተር ያለች 5 ቀን ከሌላ ክትትል ያደርጋል እናንተ ለጊዜያችሁት የምትሄዱት ማለት ምን ዶክተሯን ማያገኝም እሱ በራሱ እንደዚህ አይነት ሁኔታ ላይ ሆኖ ገና ሳይሻለው እናንተ ይዤው ማለት ምን ማለት ነው አሁን አንቺ ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም 5 ቀኑም ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው ሩታ ጋር ሆኖ ክትትል ማድረግ አይችልም አለችው ቱጋ ተቀምጦ 5 ቀን ቼክአፕ ያድርገው ካኑ ረፍት ያስፈልገው ዶክተር ሆስፒታል አለኝ ነበርኩኝ እሺ ረፍት ያድርግ ነው ያለችው እናንተ ደግሞ ካላችሁበት ኢንቫይሮንመንት ነፃ ይውጣ ብላለች ሰላም እየነሳሽ ያለሽው እኮ እየመጣሽ ሰላሙን እየነሳሽ ያለሽው አንቺ ነሽ ለምንድነው እህቱ ቤት ነው መቀመጥ ያለበት አይቻልም አለቀ ምን ነው አሁን አንድ ላይ ናቸው እና መስኪና ተመታሹ አንቺ ነሽ ደጋሚ ልጁ እንዲጎዳ አንፈልግም መሽቶባቸው እና ሲጀምር ነው አብርሽ ተነሳ አይደለም እንደዚህ አይባልም ኤፍሬም አንተ ደግሞ ነገር ለማረጋጋት ሞክር ዶክተር ማለቹ ሰምታል አይደል ሩታ አንቺ ምትወይ ነገር ለማረጋጋት ሞክሩ አሁን እኛ ሆት በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባል በቃ ችግር ነው ያደርጋል መናገር ፈልጋለሁ አንተ ነገ ይዤ እሄዳለሁ እያልክ ምንድነው ነገር መናገር ፈልጋለሁ ይቅርታ 5 ቀን ክትትል ያደርጋል አይደል እዚህ ሙን ግን ግዴታ አይለበትም እዚህ ከጭንቀት መራቅ አለበት ከናንተ ሲጀመር ካንቺም ከኤፍሬም መራቅ አለበት በቃ መራቅ አለበት ኤፍሬም በአንደኛ ሩታ ይቀርታ አንተ ሲጀመር ጭንቀቱ ነው ልንገር አይደለ አንተ ራስ እያስጨነቀው ነው ስለዚህ ሁለታችሁም ሲጀመር አታስፈልጉም ለጊዜው ገብቷችኋል አይደለ ይሄ ልጅ ህክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ ባሉ ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ አብርሽ ተረዳሽኝ አይደለ ዴቪ ይቅርታ አድርግልኝና በማይሆን ሐሳብ ልስማማ እንዳዳምጥ አሁን ስሚ ሩታ
እኔ ልውሰደው እኔ ጋር ይሁን ነው የሚቀድመው ወይስ ጤናው ነው የሚቀድመው? ይሄ ልጅ በእናትሽ እስኪ አስረጂ። 5 ቀን ሙሉ እዚህ መሆን ችሎታ የለውም። ይቅርታ አይደለም የሚቀድመው ግን የቱ ነው? አንቺ ጋር ስለመሆኑ ነው የሚቀድመው ወይስ ጤናው ስለመመለሱ ነው የሚቀድመው? ጤናው ምን ጋር ሆኖ ይመለሳል? አይመለስም። ምንም አልሆነም። አንቺ ጋር ልትመጣ ስንት ታሻሻለሽ? መታችሁ ቴንሽን ባታረጉ ኖሮ ይቅርታ አድርግልኝና ቡዜ ደህና ነበረ ልጁ። አሁንም ደህና ነው። እዛ ጋር የፈጠራችሁ ጭንቀት ነው ስትረስ ጠይቃችሁ ምንም አልሆነም። ሁለታችንም ገብተናል አይደል? 5 ቀን እየመጣ መከታተል አለበት። ይሄን 5 ቀን ደግሞ ካለው ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበላል። እህቱ ቤት ቁጭ ይበል ትላችሁ ይቀርታል። ዳኒ ለምዶ ዳኒ ያልገባኝ ነገር ኤፍሬም ካንተ መለየት ስላለበት ከሁለታችሁ ጋር ሆኖ ነው እንጂ ዶክተር ባላለችም ዶክተር ደህና ነው ያለችው። እየመሸባችሁ ነው። ስለዚህ ነው ሙጡ። ከዳጋው ክርክሩ ድጋሚ ልጁ በሽታው መጣል ነው። ስለዚህ መውጣት ይችላል። በቃ አብሽ ተነስና ነው ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ መጥፋት ነገር አለ ወይ? እኔ ምንድን ነው ያልገባኝ ነገር? ቆይ ጥያቄ ነው። አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድን ነው? ይኛል ምንድን ነው እንደዚህ እንትን ያለው ነው ያልገባኝም። እስቲ አስረጂኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንዴ ምትወይበት ስላለው አስረጂኝ እስቲ። እኮ እየነገርኩሽ እኔ ምንም አልገባኝም እኮ እንዲገባሽ እያስረዳሁሽ እኮ ነው። ምንድን ነው ተስረጂኝ እሺ። እንደዚህ የሚሆንበት ምክንያት እዚህ ማይደርበት ምክንያት ቤት ስላለው ትዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት የመቀመጥ ችሎታ የለውም። ልጁ ጤነኛ ሲሆን ነው ትዳሩም ልጅም ሁሉም ህይወትም የሚቀጥለው ገባሽ እንጂ ደና ሳይሆን ልጁ የቦታ አይደለም። ደና በሆነበት ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ቡዜ ለንግግር የሚቅርታ በጣም ነበር ማከብርሽ። ስለዚህ አሁን ማይሆን ንግግር ውስጥ ሩታ አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው። ሩታ እኛን እንኳን አላገኘሽንም። ካንቺ ጋር ልንከራከር ወይ ከኤፍሬም ጋር ልንከራከር አይደለም እኮ ሐሳባችን። ልጁ አሁንም የበለጠ እያስጨነቅነው ነው እዚህ ቁጭ ብለን ተረዳሽኝ አይደለም? 10 የተኛል 10 እየተነሳ ነው እያስጨነቅነው ነው ይበለጥ። አሁንም ረጅም ሰዓት ቁጭ አለን እንዴ እናንተም እንድታዩት እንዲረጋጋ በቃ ያን ከነ መኪናው አዙረን እኮ ወደ ቤት ሜዳ አቀተኝም እንዴ። ልክ ነሽ። እሺ አከበርሽን አይደለም? አክብረሽን ነው ሩታ አክብረሽን እንደመጣሽ ፈጣሪ አክብረሽ። ነገር ግን አሁንም ደግሞ እንዳከበርሽን ክብርሽን እንዲቀጥል ልጁ ከኛ ጋር ለዛሬ ይደር ነው የምልሽ። ገብቶሻል አይደለም? ስለዛ ቢያንስ በቃ አሁን ምልሽ ገባሽ አይደል? በቃ ህክምናውን እስከሚጨርስ ድረስ ለ5 ቀን እዚሁ ይሁን እኮ ነው የምትባየው። በጭራሽ 5 ቀን ነው ይያዛሉ። ይሄን ፈቃድ እኮ መጠየቅ አያስፈልግም ዳሩታ። እንዴ ምንድነው ይሄን ያህል ወንድማችሁ አይደል እንዴ? በቃ አለቀ። የሷም እህት ነው አይደል እንዴ? ይሄን ያህል ባዳ አይደለም እኮ አይደል እንዴ? ባዳ ቤት አይደለም ያለው። ስለዚህ እህቱ ጋር ማረፍ አለበት ነው። የሩታም ሆነ የኤፍሬም ፍቃድ አያስፈልግም። ትክክለኛው ነገር ነው መሆን ያለበት። አለቀ። ስለሚያስፈልግ መሰለኝ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለተገኘ ነው እኔ እየጠየቁ ያሉት። ገባሽ? እዚህ ጋር አንቺ ምንም ነው የምታወሪ? ሲጀመር እንደኛ ስላልኩ የጎተትሽ ይዘሽው የምትሄጂው እንጂ ጠኛ ቢሆን አብርሃም አንቺ ስለጎተትሽው እንደማይወጣ እርግጠኛ ነኝ። ለግራሻችን ነው ሌላ ምትለው የለም። ሰማኝ አብርሃም ይወልደ ዶክተሯ 5 ቀን እዚህ እንድትቆይ እንድትቆይ ስትል እሺ ብላት ነበር። ይወደ ረስቶ ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? አይቆይም ዳኒ። ስሚኝ ሩታ አንዴ ዕቃ የጎተትሽ እንዴት ይዘሽው ትሄጃለሽ? አብርሃም ቀደም እሺ ብለህ ነበረ። ስማኝ ለማስ ምን አልኩኝ? አሁን እኮ እሺ ያልኩህ በቃ ስለዚህ ልጅ እሺ ብለህ እሱ ነው ታስጨንቁ እኮ እሱ ነው ከዚህ ውጣ። ሲጀመር ወዴትም ነው ማሪዶ። አይገርምህም? አይገርምህም? እዚህ ጋር በቃ እኔ ሙስማን አድርም እንሄዳለን። አትውጪ በቃ እዚህ ጋር ችግር የለውም። ምንድነው እኔ በቃ እሱ ብቻ ሳይሆን ልጅቷ ምን ነክቷት ነው? ስለ ልጁ ጤንነት ነው እያወራን ያለው ነው። ገባሽ? ስለ ልጁ ጤንነት ነው እኔም እያወራሁ ያለው። ስለዚህ ለ5 ቀን ተታዩ ከእህቱ ጋር ሆኖ ይታከም። 5 ቀን እኔ ጋር ሆኖ መታከም ይችላል። ሐኪም ቤት አይችልም። አንቺና እሱ አንድ ላይ ሆናችሁ ማታ ደህና መሆን አይችልም ልጁ። እሱን እኮ ደህና አይሆንማ ሰላም ስለማሰጡት። ሰላም በነገር አንተ ነው እየመጣ ሰላም እየነሳን ያለው እንጂ ምንም አልሆንም። አብርሃም ደህና ነው አልሻረም። ደህና አይደለም፣ በደንብ ደህና ነው። ሲጀመር አንተ ነገርነቱን እያነሳን እንደዚህ ደንዝዞ እያያችሁት እንደዚህ ሰው እንደዚህ እያወራን ራሱ እንደዚህ ደንዝዞ እያያችሁት እኮ ደህና ነው ትላላችሁ። ኤፍሬም እንደዚህ ልጁ እያየው እኮ ደህና ነው እያልክ ነው አንተ። ደህና ነው ከማለት መብቴ ፈልጉሽ ምን እናርግበሉ? ከመጀመሪያው ነው ኤፍሬም። ለምንድን ነው ታላላቆችን ማታከብረው አንተ? ከመጀመሪያው እንደዚህ ልጅ ይሆንከው
ቡዜ አንቺ በወንድምሽ ላይ ማዘዝ መብት አለሽ አይደለ? ስለዚህ እዚህ ነው መሆን ያለበት። ከዛ ባለፈ ደግሞ ሁላችንም ሊያስማማ የሚችለው ነገር አብርሃም ሩታ ጋርና ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? ቢዋጥልሽም ባይዋጥልሽም አንቺ ጋር ሆኖ አብርሃም ሁላችንም ስለሚያስጨንቀን ቡዜ ጋር ይሁን የምትጨነቂለት የምታስቢለት ከሆነ እዚህ መተሽ ቼክ ማድረግ ትችላለሽ። አለቀ። ስለአንቺ ጭንቀት ይመለከታል። ምን አገባኝ? የምትጨነቂለትና የምታስቢለት ከሆነ ብታድሪ መተሽ ብትከርቢ ሩታ ምን አገባኝ? ነገር ማጣብዙ ቅድሚያ ተረጅን ምን አገባኝ? ቅድሚያ መረዳት የሚባል ነገር አለ። ተረዳውሽ። ስለ አብርሃም የምትጨነቂ ከሆነ እህቱ ቤት መተሽ መጠየቅ ትችያለሽ። ገባሽ አይደል? እኔ ዳኒ ቡዜም ሆነ ዴቭ አንቺ ቤት መምጣት ግዴታ የለብንም። አለቀ። አትምጪኝም እንድትመጪ አልፈልግም። በነገርሽ ላይ ደጃፌ እንድትደርሺ አልፈልግም። ሲቀጥል ደግሞ ስላንቺ ጭንቀት አይመለከተንም። እኔ እየሰማችኝ ነው? ዋጋን እንደማመጥ እኔ አሁን ስለናንተ ጭቅጭቅ እንደዚህ አይደለም መስማት የምፈልገው። ልጁ ጤነኛ እንዲሆን የሚፈልገው 5 ቀን ይቀመጣታል። በግድ ይዘሽው አትወጪም። ዛሬ አትወጪም ሩታ። ከኔ ጋር ከሚስቱ ጋር ሆኖ ክትትል ማድረግ አይቀመጥም። የራሱ ጉዳይ እንደፈለግ ካስብ። ልጁ ግን አሁን ላይ ጤናው ነው የሚያስጨንቀኝ። ትዳር ምናምን ከጤና በኋላ የሚቀርብ ልጅ ከሞት አልሰማሻትም ዶክተሯ? ጤነኛ ነው። ቆይ ተረጋጉ። ቡዜ ሲጀመር ትልቅ ነገር እያስተዋልን እኮ አይደለም ዳኒ። ቆይ ዴቭ አሁን ተወራሳንተ ያለ ዶክተር አስተዋል አላለችም። ጤነኛ አላለችም። ባንደበት የተወራ ነገር አላለችም። ቆይ ተረጋጉ። አንዴ አብርሃም ነው ቆይ ነው የምለው ለምንድን ነው ራስ ወዳድ እየተጨነቀ ነው ያለው? አንዴ አሁን ስለ ልጁ ነው መናሰብ ወይስ ራስ ወዳድ እየሆንን ነው ሁላችንም? ሩታ ራስ ወዳድ እየሆንሽ ነው። ኤፍሬምም ራስ ወዳድ እየሆንሽ ነው። ራስ ወዳድ እየሆንሽ ነው። አንቺ ስለ ልጁ ጤንነት መጨነቅ፣ ስለ አብርሽ ጤንነት መጨነቅ ትተሽ እኮ ስለ ራስሽ ፍላጎት ወይ ደግሞ ቤት ስለመሄዱ እያወራሽ ነው እንዴ? እስኪ ሁላችንም ከራስ ወዳድነት እንውጣና ይሄ ልጅ እንዴት ይዳን እንበለ። ኧረ በእናታችሁ ኧረ ተው እናንተ። በነገር ምንድን ነው ትላልቅ ልጆች ናቸው አይደለም እንዴ? እና ህፃን ናችሁ እንዴ? እንዴ ቢያንስ እንኳን እንዴ ቢያንስ ዳኒን አክብሩ፣ ቡዜን አክብሩ፣ እኔን አክብሩ እንጂ አንተ እና ቡዜን ላከብርቻለሁ። እሱ ደግሞ ማን ነው? ሩታ ላንቺ ለባልሽ ነው እንዴ? ለባልሽ ብሎ ነው ማን እሱ ለባልሽ ብሎ ነው አይደለም እንዴ? የሚንከራተቱ ማንንም አያክብሩ። ማንንም እኔ ዝቅ አድርገሽ እይኝ የምትፈልጊ የበታችሽ አድርገሽ እይኝ። እኔ ችግር የለብኝም። ወንድሜ ብቻ ደህና እንዲሆን ነው የምፈልገው። ችግር የለውም። በቃ እንደምትለሽ እኔ እንደሚያንቆራጥጠው በቃ ይቅርታ ስሚኝ ሩታ፣ ከኔ ጋር ያለብሽን ችግር ወይ አንተም ደግሞ ከኔ ጋር ያለባችሁ ችግር በኋላ ትፈቱታላችሁ። እሺ አንዴ ልጁ ብቻ ደህና እንዲሆን ብቻ አሁን ብትችሉ ሩታ ተረጋግተሽ አድራለታሽ ደሬ፣ አለዚያ ግን በሰላም ብትሄዱ ሂዱ። ገብቶሻል አይደል? በቃ እንደዛ ሊሆን አይችልም። ይከፍታል እና 5 ቀን በሙሉ ባለቤቴን ጥዬ ምናምን በነገራችን መምጣት ትችላለሽ። ቤቱን አታውቂውም እንዴ? ያለው ቡዜ ቤት ነው ታውቂዋለሽ አይደል? ሁሌ መጣጣ አንተ ገላስረዳ 5 ቀን በሙሉ እንዲቀመጥ አልፈልግም። እሺ ወጥተሽ 5 ቀን በሙሉ እዚህ ቤት ተቀመጠ ደግሞ 5 ቀን በሙሉ እዚህ ቤት ተቀመጠ አብርሃም የሆነ ሚስጥር ሊያወጣ ይችላል በማለቷ ነው እንዴ? ተረዷት እንጂ እንደፈለግሽ አስቢው። ስለዚህ ምንም አይመለከተኝም። እንደፈለግሽ ብታስቢው ምን ነው ነገርሽ። ዛሬ ከዚህ ቤት አይወጣም ይሄ ልጅ። የመጨረሻ ነው ነግርሽ። ከዚህ ቤት ይሄ ልጅ ዛሬ አይወጣም። እሺ የጎተት ሲዘሽ እኛ አብረሽን ማለት ነው። እሺ ከሚስቱ ቤት ወይም ከቤቱ ነጥለን የመውሰድ መብት አለን የምትሉበትን ነገር ልታሳዩ እንችላላችሁ። አይወጣም። እናንተ ሸሸ ገዳሚ መዝናናት የሆነ ነገር አስቡ። ልጁ ጤነኛ ሳይሆን 5 ቀን መታከም ባለበት ችግር የለውም። 5 ቀን መንገድ አለብኝ ብለሽ እሱ ጤና ስለ መንገድሽ ታወሪኛለሽ። መንገዱን ተው ነው ብዙዬ 5 ቀን የተባለው ተውሹም ከዚህ አይወጣም ይሄ ልጅ። እሺ 5 ቀን የተባለው ይቀርና ለአንድ ቀን እዚህ ረፍሽ ከዚህ ይወጣል። ይረፍ ዛሬ ይዘሽ ፈቶች አንድ ቀን ይረፍ። በቃ ሁላችንም እረፍ እንላታለን። እህቱ ቤት ነው እዚህ ያርፋታል። ሲጀመር ሁላችንም ደክሞናል። ቀኑን ሙሉ በእናንተ ምክንያት እየተሽከረከርን ነው ያለው አይደለ? በጣም ደክሞናል። ስለዛ ገብቶሻል አይደለ? አሁን ከምትጨቃጨቁ ሩታ የምታድሪ ከሆነ እደሪ፣ ኤፍሬም የምታድር ከሆነ እደር። አለዛ ግን ነፃውን ይደረ ዴት ገብቶሻል አይደለ? ሂዱ። አሁን እንደዚህ ጭቅጭቅ ሌላ ውስጥ ምናምን ከምንገባ ተጨቃጭቀን የምናመጣው ነገር የለም። ሲጀመር እኮ አሁን አብርሃምን ይዘሽው አትሄጂም እኮ። የዛሬውን ይደርልና ችግር የለውም። ነገ ደግሞ ሰላም ያሳድርልና እናወራለን። እንዴ ይደር ጠዋት እንመጣለን። በቃ ወይም ደግሞ ጠዋት እመጥቼ ወስደዋለሁ። ይሻላችሁ። የነገን እግዚአብሔር ያውቃል። ሰላም ብቻ ያሳድርልና ለተወሰደን ጠዋት እንወስናለን። ለማንኛውም አሁን ይደር። ዛሬ ግን ይደር። ችግር የለውም። አሁን ዴቭ ካንተ ጋር ነው ያወረዱት። ጠዋት እመጥቼ ወስደዋለሁ። ስለዚህ ጠዋትም ሌላ ግርግር እንዲነሳ አልፈልግም። በዚህ ከተስማማን ነው ዴቭ። ችግር የለውም። ዛሬ ብቻ ይደርልን። ችግር የለውም። ምንም ግርግር አያስፈልግም። ገብቶሃል አይደለ? እኔ እያናገርኩ እኮ ነው። በቃ አሁን እኛ ስለ ልጁ ጤንነት እናስብ አልኳችሁ። በቃ ከራስ ወዳድነት እንውጣ። እኔ ነገ ጠዋት መጥቼ ወስደዋለሁ። ችግር የለውም።
ነገር ግን ስመጣ ግርግር አልፈልግም። አንድ ነገር ነገር ፈልጋለሁ። ይቅርታ ሩታ ጨርሰናል። ልጅ በቃ ዝም በል። ስማኛው በምንም ነገር መስማማው አንተም ብዬ አይደለም። እኔም ብለሽ አይደለም ማለት ቤተሰብ ስላለ ነው። ገባ? አንተ ባዳን ችግር የለውም። ልጁ ደራስ ጓደኛው ነኝ። ገባሽ? ልጁ ደራስ ኪውን ድረስ ሩታዬ ከሱ ጋር ተከራከረ። ያው ለዴቭ ይቅርታ አድርግልኝ። እኔ አሁን አንተ ስላልክና ዛሬን እንዳድር ፈቅድላለሁ። ችግር የለውም አንተ ስላልከኝ። ነገ ጧት ግን መተን እንወስዳለን። ነገር ደግሞ ስማኝ፣ መጠየቅ የፈለግከው ጥያቄ እኛ የለንም አይደል? መጠየቅ የፈለግከው ጥያቄ አሁን ጠይቀው፣ እኛ በሌለንበት። ነገር ግን ሰላም ነው መተን ስንወስደው ነገ ሰላም ነው ማረፍ አለበት። ደግሞ ከእሱ ጋር እንጨቃጭቅም እኮ መጠየቅ ያለበት ነገር ራሱን ያውቃል። ችግር የለም ለእኛ ተውልን፣ እናንተ ብቻ ሂዱ። መጨቃጨቁን አትጨቅጭቁት። እኛም ጭቅጭቅ ሰድሰው ነው። ለእኛ ተውልን በቃ። መናገር ያለብኝ ተናግሬ ነው የምሄደው። ይቅርታ ይፋ ማንም ሊጨቀጭቁ አልፈልግም። መጠየቅ የምትፈልጉትን በስነ ስርዓት ጠይቁት። የሚመልስላችሁ ይመልስላችሁ። ለእኛ ሳይልን እንዴት እንደሚሆን እኛ እናውቃለን። ምንም አታስብ። ራስን ጠብቅ እሺ። ራስን ጠብቅ። አዎ ራስን ጠብቅ። አንቺ ጋር መሆኑ ተጠብቋል። አንቺ ጋር እንግዲህ እንደዚህ አይነት እንገበገቢያለሽ። ጨጓራሽ እስከሚለፋ ማለት ነው። እናመሰግናለን። አብሽ ወልቺ ዳንካው ቤት ነው ይቅርታ አንድ የረሳሁት ነገር አለ እንዴ። ገና ተምን ሄደ። ኧረ በእናትሽ ዞር በይ። ስሚ ወደዛ ረቅራት ራከበይ እስከቆባን ተበቃ እኔ እኮ ይሄን እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ። ለምን አይገባችሁም እናንተ? እዚህ ስሩ ሊስት ያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አላደርግም። እኔ ማንስቱ ነኝ። እሺ ሄዳችሁ ነበር ሩታ? በቃ ደህና አደርልኝ። እሺ ጌድሽ ቻው። እሺ እየተንገበገብሽ ጌድሽ እንደዛ አርጊውሽ። አዎ እሺ በቃ ሄድሚ ረፍት ያድርግና እሺ አሪፍ ስጋት እኮ ነው ተመልሰን መሰለሽ ጉዜ እና ዴቭ ምን ዶክተሯ ምናለች 5 ቀን እየመጣ እኔ ጋር ይታይ ብላለች። እና ያለበት ነገር ጭንቀት አያስፈልገውም፣ ስትረስ አያስፈልገውም፣ ሰው እረፍት ያድርግ ነው ያለችው። ገባሽ? ከከተማ ይወጣ ምናምን ያኛው አቅም የለውም ከከተማ ወጣቱ፣ ግን ጧት እየወሰድን ቼክ እንዲደረግ እናደርገው እና ምንድነው እኔ ብዙ ነገር እንትን እያሉ እየተጋፉኝ ነው። ቢያንስ እናንተ ግን ከኔ በላይ መብት አላችሁ በወንድማችሁ ላይ። ገባሽ? ያው እኔን በጣም እያወጡኝ ነው፣ ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር፣ መሳደብ፣ ቢማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኛ ጋር ያላችሁን ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ አቅም እናንተም ጠንክሩ፣ እኛም እንጠንክር። ዳኒ ግን በጣም የሆነ በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀምረ ከሌሊት ጀምረ ከኛ ጋር እየተሽከረከርክ ነው ያልከው እና በጣም ነው የምናመሰግነው። ያው አብርሽ ከፈጣሪ ጋር ጤንነቱ ይመለሳል። ዝም በላቸው። ጠዋት እንመጣለን ቢሉም አይሄድም። 5ቱም ቀን በስነ ስርዓት ሕክምናውን ጨርሶ ነው የሚሄደው። ያው እንግዲህ ብዙም አለች ማድረግ ያለው እንዳወራን እና ያለው ነገር ምንድነው? ያው ጠዋት ሕክምናውም እየሄደ ከእሷ ጋር ያለውን ነገር ከዶክተር ጋር ያለውን ነገር ያው ሕክምና ማድረግ እንዳለበት ሆኖ ወደ ቤተክርስቲያኑ ሄዶ ጸሎት እንዲደረግለት ያለውን ነገር ሁሉ እናደርጋለን። ያው ከፈጣሪ ጋራ ወደ ለውጥ ይመጣል ብዬ አስባለሁ። ገብቷል አይደል? አሁን እነሱ እንግዲህ ሩታም ኤፍሬምም ትንሽ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ የሆነ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ እንትን ስንልበትም ያው መጨናነቅ ነው ዶክተሯም እንዳለችው ማለት ነው። ስለዛ ከዛ ነገር እየራቀ ከፈጣሪ ጋር ወደ ጤንነቱ ይመለሳል ብዬ አስባለሁ። ሄርሜም እንደዚህ አትጨናነቂ፣ ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ያድነዋል። ሲጀመርም ደግሞ ምንም አይሆንም። በቃ አንዴ አሁን እኛ ቤተሰብ ጋር መጥቷል ያለውን ነገር እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናውንም ቸርቹን መሄድ ያለበት። ገባችሁ አይደለ? እንዴት አድርገን ነገር እንደምናስተካክለው አላውቅም። ጠዋት እኔ ራሴ ደክሞኛል። የምሬን ነው የምላችሁ። አሁን ይሄ ግብግብ የሆነ ወከባ ምናምን በጣም ነው የሚያስጠላው። አሁን ጤናው ላይ ማተኮር አልቻሉም። እኔ ምን እንደሆነ አልገባኝም ለራሴ። ከዚህ ግርግር ወጥተው አንድ ጊዜ እንኳን ስለ ጤናው ተጨንቀው ጤናውን ቢያስተካክሉ ከዚህ የፈለገውን ቢሆን እኔ አይጨንቀኝም። አሁን ላይ ያስጨነቀኝ ያለው ይሄ ግርግር ወከባ፣ ለልጁ ምንም መብት እየሰጡ አይደለም፣ የባሰ ነገሮች ከማባላሸት ውጪ ማለት ነውና
በጣም ግራ እየገባኝ ያለው ነገር ከኛ ጋር ጊዜ እንዲያሳልፍ ምንም እየፈቀዱለት አይደለምና ጊዜ ቢያንስ አሁን ቤትሽ ገብቷል አንቺ ጋር ነው ይሄ ልጅ እያረፈ ነው እኔ እንዴት ነው ከጎንሽ መሆን ባለብኝ ልክ ሆናለሁ ግን ደግሞ ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው እኔ ጋር አይደለም ይሄ ልጅ ስለዚህ በምንም አይነት መንገድ ከዚህ መውጣትም የለበትም አንዴ እግሩ ገብቷል አንዴ ረፍት አድርጓል አንዴ ወንድምሽ እጅሽ ላይ ገብቷል ስለዚህ መሄድ የለብንና ማድረግ ያለብን እዚህ እናደርጋለን ምክንያቱም እነሱ ጊዜ እየሰጡንም አይደለም አብርሃምንም ለኛ ምንም ቻንስ እየሰጡን አይደለም በደንብ ታውቂያለሽ በደንብ ትረዳዋለሽ ብዬ አስባለሁ ስለዚህ ጊዜ አደራሽ እኔ እንዳልጨራለሁ ጀመር እነሱም እኮ የሆነ ነገር እንደሚሆን የሚነቃ አሁን እኔ በቃ ቀደም እንደዛ ስንከራከር በቃ ስናወራ እያልኩ ነበር የሆነ ነገር ያለ የሚነቃባቸው ያለ ይመስል ነው እየሆነ ያለው ገብቷል ስለዚህ እኔ ፍሬምንም እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉ ነገር ፈጣሪ ያውቃል እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ ማለት አምጥቱ ሰዱት ስንባባል የእውነት በመሀል የሚሰቃየው ስቃይ ማየት አለብን ሁላችንም ነው ብላችሁና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው ተረዳችሁኝ አይደለ በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ ምቻይ ዳኒ ተረጋጋኝ ነው እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም በጣም ሁለቱም በጣም እያስመሰሉ ነው ግራ እየገባኝ ያለው እንዴት ነው አብርሃም በደና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል ግን ደግሞ በሱ ጉዳይና በሱ እንደዚህ መሆን ሁለታችን ቤተሰብ መጋጨታችን ትክክል አይደለም ብዙ ትክክል አይደለም ዋናው ጤናው ነው ቀደም አሁን ምንም ይሁን ምንም ሻይውን ነገር ይሆናል ምን ነገር ነው ወንድሜ እንዴት ነው አሁን ምንድነው የሚሰማው እያዞረህ ነው አይዞህ ደህና ትሆናለህ ይሻላል እሺ ፈሳሽ ነገር ወስዳለሽ ፈሳሽ ነገር እና ደግሞ አሁን ረፍት ታደርጋለህ እሺ አብርሽ እህት ቤት ያለው በደንብ ረፍት ታደርጋለህ ነፃ ትሆናለህ ሰላምን ታገኛለህ አይዞህ እሺ አዎ ሄርሚ አሁን ባለበት ሁኔታ አንተ ማለት ነው ግን ዴቭ የምልህ ነገር ነገ መጥቶ ግርግር መፍጠራቸው አይቀርም በዛ ሰዓት ግን አንተ ማሳመን መቻል አለብህ ምክንያቱም ከኔ ጋር ምንም እየተግባቡ አይመስለኝም እያየኋቸው ነው ብዙ ነገር ላይ ማለት ነው ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው እኛ የምንፈልገው አሁን ህክምናውን አግኝቶ ወደ ራሱ እንዲመለስ ብቻ ነው ከዛ በኋላ ያለውን ነገር ራሱን የሆነው ጉዳይ ነው አሁን ግን የሚያሳስበን ጤንነቱን ዛሬ ራሱን ሳታ አይተዋል ሲወርቅ የሆነ ነገር መጥቶት ቢሆን አጥተናል ይልጭ እምፈራው ያለሁት እሱ ነው ነገሮች እየተባባሱ እኔ ባንቺ በተባባለ ሰዓት የባሰ ነገሩ እየከረረ ነው ያለውና የሱ ጤና ሁኔታ በጣም እያሳሰበ ነው ያለው አሁን ወደ ጤናው ነው ማተኮር ያለብን ያንን ነገር እንዲያስቡ ሁለቱም አስረዳቸው ተነግረው እስኪ እንግዲህ ፈጣሪ ያቃል እንግዲህ ከኛ ባለፈው ፈጣሪ ጨመረበት እስኪ ማለት ያለብኝ ለማለት ሞክራለሁ ሁለቱም ነው እያሰሙ አይደለም ትንሽ በጣም እያስቸገሩ ነው እስኪ ለማንኛውም ፈጣሪ እንግዲህ እኔ ልሄድ መሽቷል እሺ ችግር አደራሽ ሰላም ደርሰልክ ታይም ደውይልኝ እሺ አብርሽ ጠዋት መጣለሁ ሰላም ደርሽ ሰላም ደርሽ የሰማኸኝ ነው ደህና ደር ጠዋት መጣለሁ እሺ አይዞህ ብዙ አደራሽ ደውይልኝ እሺ ችግር የለም ደህና ደር ቻው ሰላም ወንድምሽ የሆነ ነገር ልባት እኛ ራሱ ደግሞ ትንሽ ረፍት ያድርግ ደክሞናል ብቻ አይገርም